ከ30 እስከ 40 ሚሊዮን የሚጠጉ ህዝቦች ናቸው። የራሳቸው የሆነ ሀገር ወይም መንግስት የሌላቸው በዓለማችን ትልቁ የብሔር ስብስብም ናቸው። መነሻቸው የዛግሮስ ተራሮች ሲሆን ታሪካቸውን በሉዓላዊነት ጥያቄ ከመጀመሪያው የዓለም ጦርነት በኋላም በፈረሱ ቃል ኪዳኖችና በቱርኪያም በኢራቅ ኢራን እንዲሁም በሶሪያ መካከል ተከፋፍለው ለመኖር ተገደዋል። ከሺህ ዓመታት በፊት በዛግሮስ ተራሮች ይኖሩ ከነበሩ ጥንታዊ ጎሳዎች የተገኙ ናቸው። አንዳንዴም ከካርዱቾይ ነገዶች ጋርም ይያያዛሉ። ከ10ኛው እስከ 12ኛው ክፍለ ዘመን ድረስ የተለያዩ ስርወ መንግስታት አስተዳድረዋቸዋል። ከነዚህም መካከል ዝነኛው መሪ ሳላዲን የአዩቢድ ስርወ መንግስትን የመሰረተው በዚያን ወቅት እንደነበር ይነገራል። እንደ አውሮፓውያን አቆጣጠር በ1514 ዓመተ ምህረት የተካሄደው የቻልዲራን ጦርነት ከኦቶማን ጋር ትልቅ ጥምረት የፈጠሩበት ሲሆን ይህም በአካባቢው መሪዎች ስር አንጻራዊ የራስ ገዝ አስተዳደር እንዲኖራቸው አስችሏል። እንደ አውሮፓውያን አቆጣጠር በ1920 ግን ታላቅ ክህደት ተፈጸመባቸው። እነዚህ ህዝቦች ኩርዶች ይባላሉ። ኩርዶች በአንደኛው ዓለም ጦርነት ከፍተኛ ክህደት ተፈጽሞባቸዋል። ያኔም የሴቭሬስ ውል ማለትም ትሪቲ ኦፍ ሴቭሬስ ለኩርዶች ነፃ ሀገር እንደሚሰጥ ቃል የተገባበት ነበር። ሆኖም ይህ ውል በ1923 በሎዛን ውል ተተክቶም የኩርድ መሬቶች በቱርክ በኢራቅ እና በሶሪያ መካከል እንዲከፋፈሉት ተደረገ። የኩርድ ማንነት ዕውቅና ተነፍጎት የቆየበትና ረዥም የትጥቅ ግጭትና ጭቆና የታየበት ታሪክ ነው። በኢራቅ ውስጥ እንኳ ብንመለከት በሳዳም ሁሴን ዘመን ከፍተኛ ጭቆና ተካሂዶባቸዋል። በተለይም የአንፋል ዘመቻ ከፍተኛ እልቂት ያስከተለባቸው ነበር። ከ1991 ጀምሮ ደግሞ በከፊል ራስ ገዝ የሆነም የኩርዲስታን ክልል መመስረት ችለዋል። በሶሪያም የእርስ በርስ ጦርነት ወቅት ንቁ ተሳትፎ በማድረግ በሰሜን ምስራቅ የአገሪቱ ክፍል የራስ ገዝ አስተዳደር መመስረት ችለዋል። አብዛኞቹ ሱኒ ሙስሊሞች ሲሆኑ እንደ የዚዲዝም ያሉ የተለያዩ ሃይማኖታዊ እምነቶችንም ይከተላሉ። ቋንቋቸው ከፋርስ ቋንቋ ጋር ተዛማጅነት ያለው የተለየ የኩርድ ቋንቋ ነው። ዛሬም ቢሆን የኩርዶች የራስ ገዝ አስተዳደር ትግል የቀጠለ ሲሆን እንደ አይኤስአይኤስ ያሉ ቡድኖችን በመዋጋት ረገድም በክልላዊ ግጭቶች ውስጥ ጉልህ ሚና ያላቸው ናቸው። እነዚህ ህዝቦች ኩርዶች ናቸው። ኩርዶች በዋናነት በኢራን ይገኛሉ። በኢራቅ በሶሪያና በቱርክም ከፍተኛ ብዛት አላቸው። መሬታቸው በእነዚህ ሀገራት ውስጥ ተከፋፍሎ እነርሱም ተበታትነው ይኖራሉ። በዓለም ላይ ሀገር የሌላቸው ትልቁ ብሔር ኩርዶች ናቸው። አሜሪካና እስራኤል ከኢራን ጋር የገቡበት የሰሞንኛው ጦርነት ምናልባትም አዲስ ሀገር ያዋልዳል ተብሎ ይገመታል። አዲስ ሀገር በዓለም ላይ የሚወለድ ከሆነም ቀጣዩዋም ኩርዲስታን ሪፐብሊክ ልትሆን ትችላለች። አድማጮች፣ ተከታዩን ክፍል ነገ እሁድ ይዘን እንመለሳለን።